ሰላም ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ? አዳሩ እንዴት ነው? ቆይታ፣ ስራ፣ ቤተሰብ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስሙ የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስሙ ይባረክ። አለው አላችሁ እናንተ እንኳን ኖራችሁ፣ እግዚአብሔር አምላክ እንኳን ጠበቃችሁ እያልኩ ዛሬ መጥቻለሁ። ስመጣ እኔን ማታውቁኝ አማርቼ ይባላለሁ። እኔ እንግዲህ ከኔ ጋር የኔ ቻናሉን እየከታተላችሁት ያላችሁት እያያችሁት ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁት ያላችሁት እግዚአብሔር አምላክ ይባርካችሁ፣ ተባረኩልን እያልኩ ድጋሚ በሌላ ቪዲዮ መጥቻለሁ። ሴት እርካሽ ሆኖ በመሬት ላይ የወደቀው ጊዜ ነው የደረሰው። ሰው በእውነት እንደዚህ ለሰው መጥፎ ነገር ያስባል? እኔ አልገመትም። ጌታ ሲጀመር ሄርሜላ አብርሃም እንደማያፈቅር ጠንቅቃ ታውቃለች። አንደኛ ማለት ነው። ሁለተኛ ከልጅ እናት ጋር አትኖር፣ ከኔ ጋር እኔ ይሻላለሁ፣ እኔን ምረጥ ብላ ከልጅ እናትና ከሷ ለአብርሃም ምርጫ ተሰጠ። ምን አይነት ጉድ ነው? ምን አይነት ውርደት ነው? ቆይ ምን አይነት ውርደት ነው? ምን አይነት ኑሮ ነው? ጌታ አረ ሄርሜላ በእግዚአብሔር ራስሽን እስቲ እርካሽ አታርጊ። እሷ የራሷን ምን ለብሳ ነው የመጣችው ዛሬ? አሳበደ። ለአብርሃም ይሄ ጥያቄ አዲስ አይደለም። ከዚህ በፊት ተጠይቋል አይደለም እንዴ? መልስ አልሰጠም። በሌላ ነገር ተሸፋፍኖ ነው ያለፈው። አሁን በግልጽ መጣ። ለምን ያስፈራል? ለአብርሃም አሁን እሷን ማባበሉን ምናምን እንዲህ ለማድረግ አሁን ሩታ አጠገብ ናት። ሼም ይዟት ሼም ያዘ። ከዚህ በፊት ያው ሩታ በሌለበት ቦታ ቀደም ብሎ መጥቶ እሷ እንደዚህ ቅፍ አድርጎ እንደዚህ ወሬ ሩታ መጣችና ለቀቃት። አብርሃም ይሄ ስርቆት ምንም አይጠቅምም እኮ አንተም ሌባ አረገ እኮ። አሁን አንተ እውነት ብለህ ከልጅ እናት ተለይተህ ከሌላ ሴት ጋር አንተ ከሄድክ ማለት ነው። ሁለተኛ ተመልሰን ልጅህን አታይም። ሩታ አሁን ከአንተ ጋር ለመኖር ደፋ ቀና እያለች ትዳሩን ለማስተካከል ወዲህ ወዲያ እያለች ናት። አንተ ግን እንደዚህ አይነት ነገር በድብቅ አሁን የነ አቤላ ስራው ትክክል ነው። እውነት ልጅቷ ቁርጡን አውቃ እንዲቀመጥ ነው። አብርሃም እያስመሰለ በልጅቷ እድሜዋ ላይ እየተጫወተ ነው። ስለዚህ የአበል ነገር ትክክል ነው። የሄርሜላ ምንድናት? ዘመድናት ምንድናት? እሷ እኛ የምናውቀው ለሄርሜላ ለአንተ ስሜት አለ ወይስ የለም? ይህንን ብቻ ለማወቅ ነው፣ ሌላ ነገር አይደለም። አለ እሱ መንገር አልቻለም ማለት ምንም ለሱ አሁን ምንም አልቻለም። ደፍሮ ማውራትም አልቻለም። ሁለቱም እዚህ ናቸው። ማውራት አይቻልም። እንደዚህ አይነት ነገር ለአንቺ ከተሰማ ከዚህ በፊት ከኔ ጋር ለምንድን ነው ያኖርሽው? ምን ፈልገሽ ነው ያኖርሽው? አለ ሄርሜላ ተዋርደሻል፣ ተይ በእናትሽ። ምን አይነት እንደው ቤተሰብ ይሄንን ድራማ ቆይ አንቺ ቤተሰብ አይቶ አንቺ ምን ይላል? ቆይ እስቲ አስቢ። የልጅ እናትን ትተህ ከኔ ጋር እኔ ከሷ ይሻላለሁ ነው እንዴ? ከዚህ በፊት አብርሃም እንደዚህ አልነበረም እኮ። የኛ ዩቱብ ስንከፍት እንደዚህ አልነበር፣ እንደዚህ ጎረምሳ አልነበረም። አንቺ የመጣሽው ለሱ ቤት ካለን በኋላ መኪና ካለን በኋላ እነሱ ትላልቅ ከሆኑ በኋላ ነው አንቺ የመጣሽው። አንቺ አሁን በመሃል ወጥተሽ እሷን ትተሽ ከኔ ጋር ነው ከሷ እኔ ይሻላለሁ። ኧረ ሼም ነው ጌታን። እንደዚህ አንቺ ማድረግሽ ምንድን ነው? ትክክል ብለሽ ታስቢያለሽ ራስሽን? ለምን ወደ እሱ ጋር አንቺ ትመጫለሽ? እሱ እንደማይፈልግ እያወቅሽ ወደ እሱ ጋር ለምን ትመጫለሽ?
ይህንን ጥያቄ ደጋግመሽ ነው የጠየቅሽው። እሱ ግን መልስ አልሰጠም፣ ዝምታው ነው የመረጠው። ስለዚህ ለምንድን ነው ዝም አለው? አንቺ እንድትጎጂ አይፈልግም፣ አያፈቅርሽም። ግን እሱ በአፉን አምጥቶ እኔ አላፈቅርም እንዲህ ይሆናሉ እሱ ካለ አንቺ ትጎጃለሽ። ስለዚህ አንቺ ወደሽ ስለመጣሽ አንቺ እንድትጎጂ አይፈልግም። ለዛ እየሸሸ ነው። አንቺ 10 ጊዜ ነው የጠየቅሽው። ያ ነገር ሁሉ መልስ አልሰጠም። ምክንያቱም ለምን እሱ አልፈልግሽም ካለ አንቺ ትጎጃለሽ። ስለዚህ መንገር አልፈለገም። ለምንድን ነው የማይገባሽ? ለአንቺ እንደውም እየሰራው ነኝ ነቄ ነኝ ምናምን አላልሽም እንዴ? ቅልጥፍና ሰማይና ምድር ነው። ለአንቺ የማይሆን ነገር ከአንቺ ጋር የማይመጥን ነገር እዚህ ጋር መተሽ ታረጊያለሽ። ሲጀምር ምን አይነት ስራ አለ ለእናንተ? ይሄ ነው ስራ፣ ሌላ ስራ የለም ሲጀምር ማለት ነው። ራስሽን ለምን እርካሽ ታረጊያለሽ? ከዛም ሴት የሆነሽ በሴት ላይ ባለትዳር ወንድ አይ እሷን ትተህ ከኔ ጋር ሁን ምን ማለት ነው? እውነቱም ባለጌ ነሽ። እውነት በጣም ነው ያስጠላኝ። የአብርሃም ነገር ደግሞ የባሴ የሚያስጠላ። አሁን ይህንን አብርሃም ሰው ብለው በመንገድ ላይ ቢጥለም እኔ አልወስድም። እንደዚህ እንደ አብርሃም አይነት ሰው ጌታ ወንድ ከወንድ ጋር ሴት ከወንድ ጋር እንደዚህ የሚያደርግ ወንድ በጭራሽ ማየት ጌታ በኢየሱስ ስም። የአብርሃምም ደግሞ እኛ ስናንተት እቼ ደግሞ መጣ እኔ ለአንተ እንዲሆኝ ሚስት እኮ አለች እኮ አጠገብ። አሁን ከእሷ ጋር ከልጁ ጋር ላይፉን እያሳለፈ ነው። ደስተኛ ሆኖ እያሳለፈ ነው። በዚህ ተናደሽ አንቺ አሁን መተሽ እንዲሁን ከእሷ አይና ይሻላለሁ ልጅን ሚስትን ትተህ ከኔ ጋር ሁን። አረ የሰው ነገር መመኘት ኃጢአት ነው ይላል ቃሉ ራሱ። እናንተ ቤተክርስቲያን ሄዳችሁ ታውቃላችሁ እንዴ? ይህንን ለመንገር የሰው ነገር መመኘት ኃጢአት ነው ይላል እግዚአብሔር ቃል። አንቺ አሁን የሩታ ባልሽን እያማገጥሽ እያማለልሽ ይሄን ደግሞ እየመኘሽ ነው። መመኘት ኃጢአት ነው ይላል እግዚአብሔር ቃል። ለምንድን ነው የሰው ባል አንቺ የምትመኘው? ምን አይነት ሰው ነሽ? አብራም ያለ ልጅ ያለ ሚስት አንቺ መርጦ ወደ አንቺ ጋር እንድትመጣ ነው አንቺ የምትፈልጊው? ረሸም ነው ጌታ። እንደው ቆይ አንቺ እንደውም ዘመድ አዝማድ የለሽም? አንቺ እንደዚህ ስትሆን ትንሽ መክሮ እንደዚህ አትሆን እንዲህ ያታረጊ እንደዚህ አትሆን የሚል ሰው የለም? ለአንቺ የሚመክር ሰው የለም? እቺት ማርታ የምትባል ልጅ ደግሞ እሱ ባለትዳርና ልጅ ሚስት እንዳለ እያወቅሽ እሱ ከልጅ ጋር ከሚስት ጋር እንደዚህ ሲሆን ሄርሜላ ደግሞ እንደዚህ ሲሆን እያየሽ አንቺ ደግሞ ዝም ማለትሽ ሄርሜላን ተቆጥተሽ እንደዚህ አታድርግ እንደዚህ አትሆን እሱ ከሚስት ጋር እንደዚህ አታድርግ ብለሽ መናገር አለብሽ። ሄርሜላ እያወቀች ይሄንን ታደርጋለች። ስለዚህ አንቺ ደግሞ በራስሽ ድርሻውን ማውጣት አለብሽ። እንደዚህ አታድርጊ እንደዚህ አትሆን ከሚስት ጋር ከልጅ ጋር እሱ አሁን ሰላም ነው ታይ ብለሽ መምከር አለብሽ እንጂ አሁን እዚህ ጋር መጥተሽ ከዚህ በፊት 10 ጊዜ ነው እሷ እየጠየቀችው። ምንኛ ቋንቋን እንግሊዘኛ እናውራ እንዴ? የተኛው ቋንቋ ነው እሷ የምትችላት? ምናልባት የሰፈረኛ ቋንቋ ምናልባት የምትችል ከሆነ የሰፈረኛ ቋንቋ የምትችል ከሆነ እስቲ ንገሩ። 10 ነው የጠየቀችው። እሱ ስላልፈለገ መልስ አልሰጠም፣ ዝም አለ አይደለም። አሁንም መጣ ደግሞ ገና አዲስ አርጋ ምን ትጠይቃለች? ከዚህ በፊት ነግሯል። አሁንም ይኸው አልነገረም። ተዋርደሻል። የኔ ልቡ እንደዚህ ተጠንጥሎ ምናምን አንቺ እኮ ነሽ ጥፋተኛ። ባለትዳር ወንድ ጋር መጥተሽ በእነሱ መሀል ገብተሽ ጥፋተኛ አንቺ ነሽ። አንደኛ አንቺ ሲመጣ እሺ ብሎ ከዚህ በፊት እኮ አንድ ቪዲዮ ትናንት ወዲያ አይቻለሁ። እሷን አቤል እሷን ይዞ መጣና
ከዛም በኋላ በየሆነ ምክንያት ተናዶ ነበሩ። ከዛም እንደገና አቤል እና ብሩክ አምጥቶ አብርሃምን አምጥቶ ጠየቁ። ስጠይቅ አብርሃም ምን አለ? እሷን ካልደበረ ለነ ችግር የለም ስራ ነው አለ። እንደ ጓደኝነት እንቀጥላለን፣ ስራ እንቀጥላለን። እሷ ካልደበረ ችግር የለም። እሷን ከደበረች ትተመት ትችላለች። እሷን ካልደበረች ከኔ ጋር ሆና መስራት ትችላለች አለ። ስለ እሷ ነው እንጂ ስለ ነጭ ችግር የለም አለ። ከዚህ በፊትም እኮ ለአብርሃም ለሄርሜላ ስሜት የላት። ከዚህ በፊትም እንደዚህ ብሎ ተናገረ። አሁን በግድ የልጅ እናትን ትተህ ከኔ ጋር ነው። አረ ይሄ ከህግ በላይ ነው። ምን አይነት ሴት ናት እጅት? ራስሽን አሳልፈሽ ለሱ ሰተሻል። ተጫወተ ሰተሻል። አንቺ ሲሰጥ ነው እሱ የወሰደው። ስለዚህ ምንም ማድረግ አይቻልም። ስለዚህ ኢረፌና የራስሽ ስራውን ስሪ። እንዳንቺ የሚሆነው ሌላ ይዛ ጫታሙ አለ ውሰጂ እሱ ጋር ነው። ከዛም ሁለት ሰዎቹ መሀል ገብተሽ ማበጠበጥ በጣም ሼም ነው። ጌታን ከአንድ ሴት የማይጠብቅ ነገር ነው። ኧረ ተጠንቀቁ። አንደኛ እሷ ስትመጣም እሺ ብሎ ተቀብሎ አብርሃምም ጥፋተኛ፣ አንቺ ራስሽን አሳልፈሽ ለሱ ሰተሽ አንቺ ጥፋተኛ፣ ማንነቱን ሳታውቂ እራሱ ታውቂያለሽ። ሚስቷ እርጉዝ እንደሆነች እያወቅሽ መተሽ እኮ ነው የገባሽው። አይምሮሽ ሁሉም ነገር እያወቀ መተሽ ነው የገባሽው። ስለዚህ ጥፋቱ ያንቺ ነው እና ያንቺ የሆነውን ይዘሽ ሜዳ ማምጣት ትችያለሽ፣ መስራት ትችያለሽ። ግን ከነሱ ውረጂ። ጌታ መጀመሪያ ትክክል ያልሆነ ቦታ ነው ያመጣሽው። ታውቂያለሽ። አሁን እሱ ሩታን ቢመርጥም አንቺን ቢመርጥም ለእኛ ግድ የለም። ግን ያንቺ ጥያቄ የልጅ እናት ትተህ ከኔ ጋር ነው። በጣም ሼም ነው። የሰው ባል እንዴት ትመኛለሽ? መመኘት ኃጢአት መሆኑን ታውቂያለሽ። ግን አስሬ ቢያፈቅርም ፍቅር እንደዚህ አያርግ። ውሸት ነው እና ውድ ቤተሰቦቼ እናንተ ምን ትላላችሁ በዚህ አይዲያ? እና አብርሃም ቀጥታ እየነገረ ነው። በቀጥታ በእውነት እሷ የጠየቀችው ሰዓትን ከዚህ በፊት ምን አለ? እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ሚስት አለኝ ብሎ ነገረ። እምቢ አለችው። ድራማ ለመስራት ስራ ነው፣ ለእኛ ስራ ነው። እሷ ካልደበረ ችግር የለም እንሰራለን፣ በአንድ ላይ ጓደኝነቱን እንጠይቃለን፣ ሩታን አስፈቅዳለሁ አለ። እዩ ቀጥታ ነገረ። እምቢ ብላ አሁን መጣ ቀለበት አድርጋ አለችው። ፍቅር ጥያቄ ጠየቀችው። ዚባዚንካ መጣችው። እምቢ አለ። አሁን ወደዚህ እንደገና ሌላ ጥያቄ ይዛ መጣ። ያው አሁንም የእሱ መልስም ዝምታ ነው። ምንም አታገኝም አንቺ። ሲጀምር አንቺ አጠያየቅሽ ትክክል አይደለም። ማምጣል እንደው አመጣጥሽ ትክክል አይደለም። አንቺ ሴት ነሽ። አንቺ ራስሽን አሳልፈሽ ምንም ለሱ ብትሆኝም አንቺ ምንም ነሽ ለሱ። ሚስት አላት፣ ልጅ አለ። ልጅ የሚበለው የልጅነቴ ሀብቴ ነው ልጄ አለ። አንቺ ያገባሽ እንዴ? ምን አይነት ሴት ናት? እናንተ ነገሩ በጊዜ ያበር እኔ ደክሞኛል። ለእናንተ ምን ይመስላል? እስቲ እናንተ አስተያየት ስጡ።